አታድም እንዴ? ምን ሆናል? ራስ ከስበል በቃ ከፈተው አንተ ከፈተው። እሺ ዱላውን በደንብ ያዝ፣ ጠበቅ አድርግ። ለኔ ልትነግረኝ ነው? በከፈተው አይ እንግዲህ ከፈራኔ ልክፈትለት። እሺ በቃ ምን ፈልገህ ነው? አሁን የዚችን ልጅ ተንኮል የሚያውቅ አንድ ሰው ይጥፋ ከዚህ ቤት። ሙሉ ድፍን ቤተሰብ እንደው አንድ ብልህ ይጥፋ። ለነገሩ ብልህ ያለ አንድ ተንከሲስ ብቻ ነበረ፣ እሱንም የሚሰማው አጣ። እንግዲህ ቤቱን በአንድ እግሩ አቁመዋለች ማለት ነው። እርስ በርሳቸው እንዲባሉ አድርጋቸዋለች ማለት ነው። ወረቀቱን ደብቃ በባለፈው ክፍል እንዳያችሁት እንግዲህ ማብራት አብርቶ የሆነ ከበር ላይ የቆመ ሰው ነበር እና እሱ እንግዲህ ሌባው ነው ብለው አስበው ነበረ። ግን ሌባው አልነበረ፣ መድብል ነው። መድብል ግን በዛ ምሽት እንዴት ሊመጣ እንደቻለ አልገባንም። እሱ ያለው እናንተ ተጨንቃችሁ እኔ እዛ መቀመጥ ስላልቻልኩ ነው ትትና ለማየት ነው ምናምን አለ ማለት ነው። ግን ደግሞ በመድብል በመሆኑ እንትና ማነው አብርሽ እንትን ብሎ ግራ ገብቶታል ማለት ነው። እንዴት በዚህ ማታ እንደ ሌባ ትመጣለህ ምናምን ሲለው፣ ኧረ እናንተ ተጨንቃችሁ በዛ ወረቀት ጉዳይ ይሄ ቤት እየታመሰ እኔ መቀመጥ አልቻልኩም ምናምን አለ ማለት ነው። እንግዲህ ወረቀቱን ግማሹን ይዘውታል። ጽጌ በነገረቻቸው መሰረት ጽጌ ግን ማለት ነው ልጅቷን አይታታለች ማለት ነው። ስትደብቀው እና ስትቀደው ማለት ነው። ስለዚህ ቀዳ የጣለችው እሷ ናት። ካርታውን ቀዳ የጣለችው ልጅቷ ናት። ግን ደግሞ መናገር ማለት ሊያውቁ አልቻሉም። ቤታቸው ውስጥ እዛው እንደሆነ አውቀዋል፣ ግን ማን እንደሆነ ሊያውቁ አልቻሉም። ለምንድን ነው ቀስ ብሎ ካሜራ የማይደብቁባት? እንደገና አንደኛው ሽንት ቤት የሚወስድ መስሎ አንደኛው ሊደብቅባት ምን ችግር አለው ነበር፣ ግን አልተሳካላቸውም። የተንከሲስም እንግዲህ ሌባ ወስዶበት ቀረ። ስልኩን ማየት አልቻሉም። አብርሃም መስራት አልቻለም። ስለዚህ እንግዲህ ጽጌ እዚህ ውስጥ ወረቀት ቀብራለች። እዚህ ወረቀት ትልቁ ሰውዬ ቀዶታል። አንዳንድ ሰዎች ቁጭ ብለው ይራመዳሉ አለቻቸው ማለት ነው። ብቻ እየነገረቻቸው ነበረ። ያው ግን ያው አንዴ እንደ እብድ ከተቆጠረ እንደ እብድ ተቆጠረ ነው። እንግዲህ ያው ቤቱን እያተራመሹ ነው። አንቺ የዚህ ቤት መተራመሹ ወረቀቱ እንደጠፋ ሰምተሻል እና ምናምን እያለት ነበረ። ያው ወረቀቱ እንደጠፋ ሰምታለች። ግን ያኛው ደግሞ ሰውዬው ዋናው ባለቤቱ ሊመጣ እንደሆነ እንትና መሳይ ነገራት ማለት ነው። ከአብርሽ እንግዲህ ሲደወልለት በጣም ደንግጦ ነበር። ሊመጣ ነው ምናምን ብሏት ሲላቸው ከዛ መቼ እንደሆነ የት እንደሆነ በእርግጥ አያውቁም፣ መቼ እንደሆነ አያውቁም። ግን ደግሞ ያው ልጅቷ ያው ትሰማለች፣ ሁሉንም ነገር ታውቃለች። የተደበቀች ታዳምጣቸዋለች። አዎ ሰምቻለሁ፣ እዚህ እናንተ እዚህ ድረስ ነው ድምጻችሁ የሚሰማው ምናምን አለችው ማለት ነው። ኦኬ አንቺ አላማሽ ምን አይነት ጨካኝ ሰው ብትሆኚ ነው? ግን አንቺ አላማሽ እኛ ከዚህ ቤት እንድንወጣ ከሆነ አላማሽ ተሳክቶልሻል ምናምን አላም ማለት ነው። ማንንም አይነካኝ፣ እኔ ለመጣል ሄደው እኔ ምስኪን ነኝ፣ ማንንም አይነካኝ። አንቺ ለምን ደግሞ አትፈሪው? ልትወጪ እዚህ ሰውዬው ሊመጣ እንደሆነ ስታውቂ ምናምን ያው እሷ ሁሉ ነገሯን በእጇ አድርጋለች። እንደዛ የምታፈነቃቅላችሁ እሷ ናት። ሰው እንግዲህ ምንም ማድረግ አትችሉም። ከተነቃባት ተነቃባት፣ ካልተነቃባት ደግሞ እንግዲህ ምንም ማድረግ አይቻልም። ያው በጣም ጎበዝ ናት። እንዴት እንደው አንድ ጥሩ ማለት አንድ አዳማጭ ይጠፋል። ተንከሲስ ስለሚያዳምጥ አንድ ሰው ይጠፋል። ተደብቃችሁ ብታዳምጧት ስታስጠላ ምን አይነት ወባ እንደሆነች ግን የምር እና ሌላውና የግሌም ናቸው። እንግዲህ ባለፈው ከነመድብል ቤት ያሳለፍ ነው የተንከራተት ነው ምናምን የጎዳና ህይወት ብቻ በጣም ጨንቋቸዋል። አንዳንዴ ፎቶን እነሳ ይላል ገርሞ ማለት ነው። ፎቶን እነሳ ቢያንስ ከመለያየታችን በፊት ምናምን እያለው ነበር ማለት ነው።
ያው እንግዲህ ሁላቸውም አላወቁም ነበረ። መሳይ ነው ሄዶ የነገራቸው። አዲስ ዜና ነው ይሄ ወረቀቱ መጥፋት ሌላ ነገር ሆኖ እያለ የሰውየው መምጣት ደግሞ በጣም አስጨንቋቸዋል ማለት ነው። መጡ ምን ሊያደርጋቸው ይችላል? ያንን ወረቀት የእሷን አልጋ ፍንቅልቅል አድርገው ቢፈልጉት እኮ ያገኙት ነበር። እንትና እንዴት እያላቸው ነበር። አብረ ማነው ስሙ ተንከሲስ ቤቱ ወረቀቱ እዚህ ቤት ውስጥ ነው። ስለዚህ ሁሉንም ቤት በደንብ መፈተሽ አለብን። የተደበቀውም እኛው ውስጥ ነው። ሰው ይፈተሽ። እንትና ራሱ ለማወጣጣት ሞከረ። መሳይ ራሱ ጽጌን እንደ ቸኮሌት ሰጥቶ ምናምን እንደዚህ ገዛልሻለሁ ምናምን ብሎ ለማወጣጣት ሞከረ፣ ግን አልቻሉም። እየነገረቻቸው ነው እንግዲህ ስሟን አይጠሩ። ልጅቷ ራሱ እኮ በግልጽ ነግራቸዋለች። ጽጌ ለትትና ቁጭ ብለው የሚራመዱ ሰዎች አሉ ምናምን ስትላት ሄዳ ጠይቃት ነበረ ማለት ነው። ከዛ እኔ እኮ ምስኪን ነኝ እና እኛ ክፉ ነን ምናምን እያለቻት ነበረ ማለት ነው። ራሷን እንደምስ ቢያረጉ ይሻላቸው ነበረ እንደዛ። ይህንን ነገር ዝም ብሎ እነሱ ጎዳና ላይ ከሚወርቁ እንግዲህ አብርሽም ልብሱን እየጠቀለለ ነው። ገልሞ ፈራህ እንዴ? ለምንድነው እንደዚህ የምታረገው ምናምን በአንድ የተሸነፍክ እንደ ምናምን ሲለው አረ ምንም ማድረግ አልችልም፣ እንግዲህ መዘጋጀት አለብን። እሱ እንደመጣ እኮ ማስወጣት ብቻ አይደለም ሌላ ነገር ሊያደርገን ይችላል ሁሉ ምናምን እያለ ነበር ማለት ነው። ብር ምናምን እያጠራቃቀሙ ነበረ። እኮ የአንድ ቀን ምን ሊያደርግለታል? የነሱ ብር ምንም አያደርግለትም ሰውዬው ቢመጣ እና ያው እንግዲህ ገርሞም አንተ ከሸከፍክ ማንም ልብስን ሸክፌ ልውጣ እያለ ነበር። እንግዲህ ሁላቸውም ጭንቅንቅ ውስጥ ገብተዋል። ግን በቀጣይ ፓርት ወረቀቱ ቢገኝ ደስ ይለናል። ወረቀቱን ልጅቷን ቁማ ስትሄድ ወይ ቢያዩዋት ወይ ወረቀቱ ቢገኝ ሰውዬው ትንሽ ቢቆይላቸው ጥሩ ነበረ። ግን አልሆነም። ያው መድብል ከረዳቸው ግን ሁሉም ነገር የሚሳካላቸው ይመስለኛል። እንግዲህ መድብል